ተነስተልን እንዴት አላችሁ? መረጃዎችን ሰፋ አድርጌ እነግራችኋለሁ። የኢራንና የእስራኤል ውጥረት ከምን ደረሰ የሚሉ መረጃዎች በጣም በስፋት እየወጡ ይገኛል። የኢራንና የእስራኤል ጉዳይ እንደዚሁም የአሜሪካ ጉዳይ በጣም መልኩን ቀይሯል። መልኩን ከመቀየሩ ባሻገር በርካቶች በተለያየ ሀሳብና ሂሳባዊ ስሌት ይህን ጉዳይ ይቋጫል ወይ ሳይቋጭም የሚል ሀሳቦችን እያጋሩ ይገኛል። ግን ደግሞ የሁለቱ ኃይል ሚዛን በጣም በአሁኑ ሰዓት አንዱ ሌላውን ገብቶ የመምታት አንዱ ሌላውን ገብቶ የማጥፋት አቅምና የደረሱበት ጊዜ ስላለ ትንሽ አስቸጋሪ ነው። ውጥረቱ በቀላሉ የሚቋጭ እየመሰለ አይደለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የያዙትን ፕሮጀክት የማስቀጠል ሂደት ላይ ናቸው። ኢራን ደግሞ እናንተ በፈለጋችሁት መንገድ ብትመጡም እኛም ደግሞ እጃችንን አጣጥፈን አንቀመጥም፣ ምላሹን እንሰጣለን በሚል አጸፋ እየሰጠች ይገኛል። መሀል ቴልአቪቭ ሳይቀር ጥቃት እየደረሰበት ይገኛል እና በጣም እጅግ አስቸጋሪ ሁኔታዎችን እየተመለከትን ነው የሚገኘው። በዓለም ፖለቲካ ላይ አስፈሪው ጊዜ አለ ተብሎ የሚወሰድ ከሆነ አሁን ነው። ምክንያቱም ኢራንና እስራኤል ሁለቱ ሀገራት እንደሚታሰበው የሚታተው አይደሉም። በጣም እጅግ አስቸጋሪ በሆነ መንገድ ሁለቱም እልህ ያለባቸው፣ ሁለቱም ዴስፐሬት የሚባሉ አይነት ናቸው። ዴስፐሬት ስላችሁ አጥፍቶ ጠፊ ስሜት ያላቸው ናቸው ሁለቱም። በነገራችን ላይ አንዱ ባላንስ ለማድረግ አይደለም። እስራኤልም የሆነ ነገር ብትሆን ከባድ ጉዳት ቢደርስባት ከባድ በጣም ለህልውናዋ አስቸጋሪ ሁኔታ ላይ የደረሰች ከመሰላት የምታወጣቸው የጦር መሳሪያዎች የሚታወቁ ናቸው። ኒክሌር አላት እንደምታውቁት። ምንም እንኳን ኒክሌር በግልጽ ታጥቂያለሁ ብላ የምታስብ ሀገር ባይሆንም ወይም ደግሞ ይፋ ባታደርግልንም በዚህ ልክ ደግሞ ፖለቲካል ኤንጌጅመንቷን ከፍ አድርጋ የቀጠለች ሀገር ስለሆነ እሱን ላትጠቀም አትችልም፣ ምንም ጥያቄና መልስ የሌለው። ከዛም ባሻገር ደግሞ ኢራንም አት ሴም ታይም የህልውናዋ ጉዳይ ሲረጋገጥ ወይም ደግሞ ህልውናዋ ሊጠፋ መስሎ ከታያት ይሄኛውን እነዚህ አሉ የተባሉትን የጦር መሳሪያዎቿን ወይም ስርዓቶቿን እጅግ እስከ 20 ቶን የሚመዝኑ ባለስቲክ ሚሳይሎችን 20 ቶን መሸከም የጦር መሳሪያ መሸከም የሚችሉ አረጫፎችን እነሱንም ልትጠቀምባቸው እንደምትችል ነው ማሳያዎቹ። እና ብዙ ጉዳዮች በተለየ መንገድና አቅጣጫ ሊታዩ የሚችሉ ብቻም አይደሉም እና ሁለቱም ዴስፐሬት ከሆኑ የሚጠቀሟቸው የጦር መሳሪያዎች እጅግ አስፈሪ፣ ለራሳቸው ህዝብ ለኢራንና ለእስራኤል ህዝብ ብቻ ሳይሆን ለዓለም ህዝብም ዳፋው የሚተርፍ ነው። በዛ ላይ ሪስፖንሲቢሊቲ ያስፈልጋል። የፕሬዚዳንት ዶናልድ ትራምፕ አሁን አጣብቂኝ ውስጥ ገብተዋል። አጣብቂኝ ውስጥ የገቡት ፕሬዚዳንት ዶናልድ ትራምፕ እንደምታውቁት የሰሜን አትላንቲክ የጦር ጥምረት አባላትን 32ቱንም ጠይቀው ነበረ ተባበሩን የሆርሙዝ ሰርጥን ለማስከፈት የሚል ሀሳብ ሰጥተው ነበረ። ግን እነዚህ አገራት ደግሞ እኛ አንሳተፍም፣ በዚህ አያገባንም የሚል ምላሽ ነው የሰጧቸው። ስለዚህ ፕሬዚዳንት ዶናልድ ትራምፕ ምንድን ነው ያለው፣ ምንድን ነው የተፈጠረባቸው የሚለውን ለማየት እጅግ አስቸጋሪ አድርገዋል። ስለዚህ አንዳንድ ሁኔታዎችን በቀላሉ የምንመለከታቸው አይደሉም። ሰው ኢኔድስ የሆነ ሞር ኤክስፕላኔሽን የሚያስፈልገው የዓለም ፖለቲካ ስርዓቱ የተዛባበት ጊዜ ላይ ነው ቆመናል ተብሎ ብቻ የሚወሰድም ሳይሆን በአንዳንድ ጉዳዮች ላይ ግልጽ መረጃዎችን ማጋራት ማስቀመጥ የሚቻልበት ደረጃ ላይ ተደርሷል እና ፖለቲካሊ በዛ ልክ ነው ያሉት። የትኛው እንግዲህ ብዙ ጊዜ እናንተ የምታነሱት ጥያቄ አለ፣ የትኛው ሀገር ነው ሞር የተጎዳው የሚል ጥያቄ ታነሳላችሁ። አሁን በነገራችን ላይ እስራኤልና ኢራን ሁለቱም በጣም ዲቫስቲንግ በሚባል ደረጃ ሁለቱም ውድመት ደርሶባቸዋል። ቀላል አይደለም። በሁለቱም በኩል ያለው ጥቃት ቀላል አይደለም እና ይሄ ምንድን ነው የሚለው ብዙ ሰዎችን መነጋገሪያ ያደረጋቸው ጉዳዮች ናቸው እና ቀጠናዊ አድርገዋል፣ እስከሌት አድርገዋል፣ ቀጠናዊ ሆኗል። ቀጠናዊ መሆኑ ግልጽ ነው፣ ታውቁታላችሁ። እስራኤል ቤሩትም ውስጥ ጥቃት የሰነዘረች ስለሆነ ይሄ ቀጠናዊ የመሆኑ ጉዳይ የተረጋገጠ ነው። ቀጠናዊ ብቻ ሳይሆን ወደ ዓለም አቀፋዊ ትሬንድ የመውሰድ አካሄዶች አሉ። በዛ ልክ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዓለም አቀፋዊ ይዘት ለማሰጠት ጥረት ቢያደርጉም አንዳንድ ፖለቲከኞች ደግሞ በዚህ ጉዳይ ላይ እኛ ኢንቮልቭ አናደርግም የሚል አቋም አላቸው። በነገራችን ላይ ፕሬዚዳንት ዶናልድ ትራምፕ አይደለም ኔቶን ቻይና ፈረንሳይን ቻይና እንኳን እሺ ይቀር ፈረንሳይና ብሪታንያና እንግሊዝ እና ጀርመን ጥያቄ ሲያቀርቡላቸው ከዚህ ቀደም የምታውቁት ነው። አንድ ላይ ነበረ ተሰልፈው ከአሜሪካ ጋር አጋራችን በሚል ጥቃት የሚሰነዝሩት በሆነ ሀገር ሊቢያ ላይ እናውቀዋለን፣ በብዙ የዓለም ኢራቅ ላይ እናውቀዋለን፣ በብዙ የዓለም ክፍሎች ላይ በእነዚህ አይነት አቋማቸው ይታወቁ ነበረ። እነ ብሪታንያ፣ ፈረንሳይና ጀርመን የመሳሰሉ ሀገራት ከአሜሪካ ጋር አብሮ በመሰለፍ የሚታወቁ ናቸው። አሁን ግን ለምንድን ነው መሰለፍ ያቃታቸው? ፕሬዚዳንት ዶናልድ ትራምፕ የሚሄዱባቸው መንገድ ስላልተመቻቸው ነው። ይህን በግልጽ የሆነ መንገድ አንደኛ ፕሬዚዳንት ዶናልድ ትራምፕ በፍልስጤሞች ጉዳይ ላይ አሜሪካ ብቸኛው ተቃዋሚ ሆና በመምጣቷ እነ ብሪታንያ፣ እነ ፈረንሳይ፣ እነ ስፔን፣ እነ ጀርመን የመሳሰሉ ሀገራት በፍልስጤም ጉዳይ ላይ መለሳለስ ሲያሳዩ አሜሪካ ግን ከእስራኤል ጋር የሙጥኝ ብላ ወይም ደግሞ ደጋፊነቷን ብቻ ሳይሆን አሊያንስነቷን አጠናክራ መቀጠሏ ከዛ አንጻር የምዕራቡ ዓለም ሌላው ማለት ነው ከአሜሪካ ውጭ ያለው ጥያቄ ማንሳት ጀመረ። እነ ብሪታንያ፣ እነ ጀርመን፣ እነ ፈረንሳይ ምንድን ነው እየሆነ ያለው? እኛ ያለ አሜሪካ መቆም አንችልም ወይ የሚል ጥያቄ በዚህ በፍልስጤም ጉዳይ በተወሰነ መጠን ማንሳት ጀመሩ።
በትልቁ ግን በዩክሬን ጉዳይ ላይ ፕሬዚዳንት ዶናልድ ትራምፕ እኛ ከዚህ በኋላ የሚል አቋም በተደጋጋሚ አውሮፓን አንጠብቅም የሚል ሀሳብ ሲያነሱ እንደዚሁም ደግሞ ታሪፍ ማዕቀብ በስፋት ሲጥሉባቸው ፕሬዚዳንት ዶናልድ ትራምፕ ላይ ይሄ ነገር ምንድን ነው እሳቸው ጋር መስራት ላያስፈልገን ነው የሚል ጥቁር ነጥብ አነሱ። ስለዚህ ፕሬዚዳንት ዶናልድ ትራምፕ ሞር የምዕራቡን ዓለም እየገፉ በሄዱበት ሰዓት አሜሪካ ብቻዋን እንድትቀር አደረጓት እና ፕሬዚዳንት ዶናልድ ትራምፕ አሁን በተለየ አጋጣሚ ውጥረታቸውን በተለየ አቅጣጫ ለማየት ወይም ደግሞ ጊዜ ገዝተው መፍትሄ ይሰጣሉ የሚባልበት ደረጃ ላይ እንዳልሆኑ ያሳያል። ምክንያቱም አሁን እሳቸው ሩጫ ላይ ናቸው፣ አጣብቂኝ ውስጥ ናቸው። አጣብቂኝ ውስጥ ኦብቪየስሊ ገብተዋል። አጣብቂኝ ውስጥ የገቡት ፕሬዚዳንት ዶናልድ ትራምፕ እነዚህ የሰሜን አትላንቲክ የጦር ጥምረት አባላትን አለማካተታቸው፣ 32ቱንም አንድ ላይ አሰልፈው ሆርሙዝን ማስከፈት አለመቻላቸው፣ ሲቀጥል ደግሞ እንደነ ቻይና ያሉ ሀገራት እና አውስትሬሊያ መሰል ሀገራት እነ ደቡብ ኮሪያን ጨምሮ እነ ጃፓን በዚህ ጉዳይ ላይ እኛ ምንድነን እኛ ማን ስለሆነ ነው በዚህ ጉዳይ ላይ የምንሳተፈው የሚል ብርቱ ጥያቄ ማንሳት ሲጀምሩ ፖለቲካሊ ውጥረቱን ሌላ አቅጣጫ አሰጠውና አንዳንድ መንገዶችን እንደሳቱ ወይም ደግሞ ሀዲዳቸውን ስተዋል ፕሬዚዳንት ዶናልድ ትራምፕ እና ይህን ጉዳይ በምን መንገድ ነው መፍትሄ የሚሰጠው ወይም ደግሞ ይሄን እንዴት ነው መቋጫ የሚሰጠው የሚሉ ሀሳቦችን ደግሞ እንደዚህ በስፋት እንዲነሱ እየተደረገ ይገኛል እና የፕሬዚዳንት ዶናልድ ትራምፕ ፖለቲካዊ አቋም በአሁኑ ሰዓት ምዕራቡ ዓለም እንዲከፈል አድርገዋልና አጣብቂኝ ውስጥ ገብተዋል። ኦብቪየስሊ ከዛ ውጭ ደግሞ የአሊ ላሪጃኒ ህይወት ማለፍ ኢራን ውስጥ በጣም ከፍተኛ ከሚባሉት ባለስልጣናት መካከል ከአያቶላው ቀጥሎ እሳቸው ነበሩ። አሊ ላሪጃኒ እንግዲህ የከፍተኛ ወይም ደግሞ የሱፕሪም የደህንነት ኃላፊ ነበሩ ወይም ደግሞ ጸሐፊ ነበሩና እሳቸው ህይወታቸውን ማጣታቸው ደግሞ እንደዚህ አይነት ውጥረት መልኩን እንዲቀየር አንዳንድ ፖለቲካዊ መግባባቶች እንዳይፈጠሩ ማድረግ አንዳንድ ችግሮች፣ ቀውሶች እንዲፈጠሩ የማድረግ ጉዳዮችን የፈጠረ ነው እና ኢራኖች ደግሞ በዚህ ልክ ላይ እኛ እርምጃችን አጠናክረን እንቀጥላለን ለማለት የደረሱትም በየትኛውም መንገድ ጥቃት ቢደርስባቸውም በየትኛውም መንገድ ጥቃት ቢሰነዘርብን በየትኛውም ወታደራዊ መለኪያና ካልኩሌሽን አስቸጋሪ ጊዜያት ላይ ብንደርስ እንኳን መፍትሄ መስጠት የምንችል ኃይላት መሆናችን እናረጋግጣለን። ምክንያቱም ኦብቪየስሊ ግልጽ እኮ ነው ይሄ ነገር አይደለ? አያቶላ አሊ ሀመኒን የሚያሉ መሪ አጥተው እንደምታውቁት ኢራኖች ፖለቲካሊ አሁን ቀጥለዋል አይደለ? አሁን ምክትል እንደውም የአሊ ላሪጃኒ ህይወት ማለት ኦፍኮርስ ፖለቲካሊ ጫና ውስጥ ሊያስገባቸው ይችላል። ግን ኢራኖች አያቶላ አሊ ሀመኒን እንኳን አጥተው ሰርቫይቭ አድርገው ቀጥለዋል ላለፉት 2 ሳምንታት ከግማሽ ማለት ነው። ስለዚህ በቀላሉ ግባፕ ያደርጋሉ ተብሎ አይታሰብም። ምክንያቱም የመተካካት ልምድ አላቸው። የመተካካት ልምድም ብቻ ሳይሆን ኢራን ውስጥ ካሉት 30 ፕሮቪንሶች ወይም እንደ ግዛት ከወሰድናቸው ከነሱ ውስጥ ያለው እያንዳንዱ ግዛት እስከ መጨረሻዊ መፋለም ግዴታ አለበት እና ከዛ አንጻር የመተካከት ፖለቲካቸውም አለ። አንዱ ሌላውን ደግፎ የመቆመን ብቻ ሳይሆን ሀገራቸውን የማስቀጠል ፍላጎትም ስላላቸው በዛ ልክ የተቃኘ የፖለቲካ መንገድን ይከተላሉ ተብሎ ይታሰባል። ግን ውጥንቅጡ በሞላ በገባበት ሁኔታ አስቸጋሪ ጉዳዮች አይፈጠሩባቸውም ማለት አይደለም። ሌላ ደግሞ ጥያቄዎች በጣም አብዝታችሁ የምጠይቁኝ ጉዳይ ትናንትናም ጠይቃችሁ ነበረ። አሊ ላሪጃኒ ህይወታቸው አልፏል ወይስ ደግሞ የለም የሚሉ ሀሳቦች ተነስተው ነበር እና እነሱ ነገሮች ስንመለከት ደግሞ እንደሌሉ መረጃዎች ሲወጡ ነበረ። ግን ፖለቲካሊ ደግሞ እነሱ ነገሮች የማየትና የነጥሎ ደግሞ አንዱን ከሌላው ጋር የማየት ጉዳዮችም አሉና እነሱ ነገሮች መፍትሄ መስጠት እንደሚያስፈልግም ብዙ ሰዎች ሀሳባቸውን ሲገልጹበት የነበረውን ጊዜ የምናስታውሰው ነው እና እንደዚህ አይነት ሁኔታዎችን በተለየ አቅጣጫና መንገድ ማየት ያስፈልጋል። ስለዚህ አሊ ላሪጃኒ ህይወታቸውን አጡ ማለት የኢራን ፖለቲካ ጉሮሮ ይዘጋል ወይም ይቆማል ማለት አይደለም። የመቀጠል ነገሮች አሉ። አሁን ኦብቪየስሊ ሱፕሪም ሊደሩን በሾሙበት ልክ እሳቸውንም ደግሞ የሚተካ ሰው እንደሚመርጡ ሳይታለም የተፈታ ነው። አንደኛው በሱ ግምት ውስጥ መገባት አለበት ወይም ደግሞ እሱ ታሳቢ መደረግ አለበት። ከዛ ውጭም ደግሞ አሁንም ሰዎች መቀበል ያልቻሉት ወይም ደግሞ የማይፈልጉት አምሶሪ የጠቅላይ ሚኒስትር ቤንያሚን ኔታንያሁ በህይወት መኖር ነው። በቃ አለ ከተባለ አለ ነው ተብሎ መወሰድን ብቻ ሳይሆን እኔ መኖሩን ስነግራችሁ ኦብቪየስሊ ምንም አስቤ አይደለም። በቃ አሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሉ ካልኳችሁ ምንም ፖለቲካ ወይም ተሸውጅም አይደለም ወይም ደግሞ የፖለቲካ ፍላጎት ኖሮኝ አይደለም። ትክክለኛ መረጃ ስለማጋራች ነው። አሊ ላሪጃኒ አሉ የሉም ስትሉ ትላንት የሉም ኦብቪየስሊ፣ ግን ከኢራን በኩል ኮንፈርሜሽን አልተሰጠም እንጂ በህይወት እንደሌሉ ደግሞ ማረጋገጫ አሉ ብዬ ከእስራኤል በኩል የወጡት መረጃዎች መግለጫዎች ነግሬያችሁ ነበረ። እስራኤል ከዚህ በፊት አያቶላ አሊ ሀመኒ እና ሌሎች ባለስልጣናት የአይአርጂሲ አባላትን ህይወት ስትቀማ
የነበሩትን ሁነቶችና የሰጠቻችሁ መግለጫ ጋር በተወሰነ መጠን እያመሳሰልኩኝ የእውነታውን ጉዳይ አረጋግጭላችሁ ነበር እና እንደዛ ነው። ስለዚህ ኔታንያሁ ብዙ ሰዎች የሉም ኤአይ ነው ምናምን ይላሉ። ኤአይ በእርግጥ በጣም አስቸጋሪ ነው። ኦብቪስሊ በጣም ትንሽ ዲቴክት ለማድረግ የሚያስቸግር ነገር አለው። ኦብቪስሊ ግን አንዳንድ ሰዎች በሚያስቀምጡት ልክ ብቻ ሳይሆን ኤአይ መሆንና ለመሆን ደግሞ ይሄ ጂኦፖለቲክ ጂኦግራፊውን አንደርስታንድ በማድረግ የጂፒኤስ ሲስተሞችን አንደርስታንድ በማድረግ ቦታውን፣ የሰውየውን አካል፣ እነዚህ ብዙ ነገሮችን ኮምባይን ካረግን በኋላ ወይም ደግሞ ኮምባይን ካረጉ በኋላ ባለሙያዎቹ እሳቸው በሕይወት አሉ የሉም የሚለውን የሚያጣሩበት ስርዓት አለ። ጂኦፖለቲካሊ ሎኬትድ ያደርጉታል። ስለዚህ ኔታንያሁ ኤአይ ቢሆን ኖሮ የኔታንያሁ ነፍሳቸው ወይም ደግሞ የኔታንያሁ ሪል ማንነት ባይሆን ኖሮ ጂኦፖለቲካሊ ሎኬት አያደርግም። ስለዚህ ከዛ አንጻርም ማጣሪያዎች አሉና እንደዚህ አይነት ነገሮች አሉ። ብዙ ጊዜ ሰዎች አሁን ይሄ በቃ አጉል ለመፈላሰፍ ሳይሆን አጉል ዝም ብሎ ጊዜያዊ የሆኑ ሰዎችን ድጋፍ አገኛለሁ ከማለት አንጻር ምናምን በተለይ ቲክቶከሮች እንደዛ ምናምን እመለከታለሁ እና እሱ ልክ ያልሆነ ጉዳይ ነው። ፖለቲካሊ ደግሞ ጎበዝ ልጆች አሉ የምታውቋቸው እነሱና የኔ ወዳጆች ጭምር የምታውቋቸው አሉ። እነሱን ደግሞ ፖለቲካሊ በዚህ ብለው የሚያስቀምጡት ጉዳዮች አሉ። ትንተናቸውን ያስቀምጣሉ። እነሱ አሁን ነው በቃ ፕሮፌሽናል ጉዳዮች ናቸው። በፕሮፌሽናል መንገዶች ያስቀምጡላቸዋል። ካልሆነ ደግሞ በቃ በዚህ መንገድ ነው ያልሆነው የሚል ደግሞ ሌላ አይነት ይሰራሉ። እንደዚ አይነት ሰዎችን መከተል ነው እንጂ አሁን የሆነች ቪዲዮ ይቀረጻል፣ የሆነች ሀሳብ ይያዛል፣ በቃ እኛ እንደዚህ ነን ምናምን የማለት ነገሮች አሉና ከዛ አንጻር ጉዳዮችን አጥርቶ ማየት ስለሚያስፈልግ ነው እኔ በተደጋጋሚ እንደዚህ አይነት ሀሳቦችን ሰጣችሁ። ስለዚህ እሱ ነው ብዙ ጊዜ እኔ ያልተረጋገጠ መረጃ አልሰጣችሁም ለማለት ፈልጌ ነው። ስለዚህ ፖለቲካሊ አሁን የመካከለኛው ምስራቅ ጉዳይ ብቻ አይደለም። ዓለም ጉሮሮ ተዘግተዋል። ኢትዮጵያ ውስጥ አልደረሰም ወይ ብሎ ጥያቄ የሚጠይቅ ሰው የለም ብዬ አላስብም። ብዙ ሰው ኢትዮጵያ ውስጥ ደርሷል። የደረሰበት በብዙ መንገድ አንደኛውና ዋነኛው ከህይወታችን ጋር የተገናኘው የነዳጅ መጨመር ነው። ነዳጅ ጨመረ ማለት ደግሞ ነዳጅ ብቻ አይደለም። ነዳጅን ተከትሎ የሚመጡ ጣጣዎች አሉ። ዳቦ፣ የጤፉ፣ የምኑ እነዚህ ስኳር፣ ኤቭሪቲንግ። በነገራችን ላይ የዳቦ ምርት ወይም ደግሞ የሌላ ምርት ሲጨምር ይሻላል። ይሄኛው የነዳጅ ዋጋ ሲጨምር ሁሉም ናቸው የሚጨምሩት። አንዳንድ ምርቶች ላይ ወይም ደግሞ ኮመንትስ ላይ ተጨማሪ ሲደረግ ለምሳሌ ቡና ሲጨምር ቡና ራሱን ችሎ ነው። ስንዴ ምናምን ሲሆን ደግሞ ስንዴ ራሱን ችሎ እንደዚህ አይነት ልምዶች አሉ። ስኳር ሲሆን ስኳር ራሱን ችሎ ይወደዳል። ግን ይሄኛው ነዳጅ ሲወደድ ነዳጅነቱን ብቻ ይዞ አይደለም የሚቀጥለው፣ ብዙ ጣጣዎችን ይዞ ይመጣልና እነዚህ አስቸጋሪ ሁኔታዎችን ፈጥሯል። ኢትዮጵያ ውስጥ እንግዲህ ከ10 እስከ 15 ብር አይደለ እስከ 20 ብር ነው መሰለኝ አይ ቲንክ እንትን ጨምሯል ትራንስፖርት። ይሄ ቀጥተኛ ኢምፓክት ነው። ከዛ ውጭ ደግሞ ፖለቲካሊ ለሁለት ኢትዮጵያውያን ተከፍለው ኢሎጂካል እስከምንባል ድረስ ሃይማኖታዊ የሚመስል ከዛ ደግሞ አለማወቅም የሚመስል ጉዳዮች ላይ ተከፍሎ ሰው እንትን ይላል እና ይችን ተጠቅመው ደግሞ ሰዎች በጣም ግልጽ የሆኑ መረጃዎችን እየተመለከትን ባለበት ሁኔታ ግልጽ አንዳንድ ሀሳቦችን እየተመለከትን ባለበት ሁኔታ ኦብቪየስሊ እንደዚህ ነው ብሎ ግግም ብሎ የሚወጡ ሰዎችን ደግሞ እንመለከታለን። ይሄኛው አስቸጋሪ ነው። ስለዚህ ለዚህም ነው እውር ያደርጋል። ባይዞ አሁን ኢትዮጵያውያን በእስራኤልና በኢራን ልዩነት ውስጥ ያላቸው አቋም እኔ ጆርናሊስት የሆነው ነው የምነግራችሁ ያላቸው አቋም እንደዚህ አይነት ነገር ኢሎጂካል ያደርጋል ወይም እውር ያደርጋል። ትክክለኛውን ጉዳታችንን እንዳናይ ያደርገናል። ለምሳሌ ነዳጅ ጨምሮ ነገ ሌሎች ኮሚኒቲዎች ላይ ዋጋ ጭማሪ ሲመጣ ችግሮች እየተፈጠሩ ሲሄዱ ሰዎች ምንድን ነው የሚሆኑት? ጀስት ፖለቲክ ላይ አሁንም እስራኤል ኢራን እያሉ ይቀጥላሉ። ይሄ ነው ምክንያቱም መብላት ስናቆም እንደዚህ አይነት ጥያቄዎችን ልናቆም እንችላለን እና ብዙ ሰዎች ብላይንድ ሆነናል የሚባለውም ለዚህ ነው። ወይም ደግሞ እንደዚህ አይነት የፖለቲካ ድምዳሜ ውስጥ መድረስ እውር ያደርጋል፣ እንዳንመለከት ያደርጋል እና እነዚህ ነገሮች ናቸው። ኤኒዌይ ስለዚህ የሆርሙዝ ሰርጥ መዘጋትን ተከትሎ ኢትዮጵያ ላይ ነዳጅ መምጣቱ በራሱ እሱ ነው። ሁለተኛ ደግሞ ኢትዮጵያን በሎጂክ እንዳናስብ ድፍን ያለ ግንዛቤ እንዲኖረን አድርገዋል። እስራኤልን በሆነ ወገን ይደግፋል፣ የሆነ ወገን ኢራን ይደግፋል። ይሄኛው ትንሽ የመደፈን ፖለቲካ ወይም ደግሞ ፖለቲካሊ ድፍን እንዳለን ሊጠቁም ይችላል እና እነሱን ነገሮች ማሳየት እነሱ ነገሮች በግልጽ መጠቆም ያስፈልጋል። ከዛ አንጻር መቃኘት እንዳለብን ነው በግልጽ መረጃዎች እያሳዩ ያሉትና ነገሮችን ቀለል አድርጎ ማየትም አያስፈልግም የሚባለው ከዚህ አንጻር ነው። ብዙ ሰዎች ይህን ጉዳይ ነው ሆርሙዝ ማለት 20 በመቶ እንግዲህ በቀን
20 በመቶ የዓለማችን ነዳጅ የሚተላለፍበት ነው። ያ ማለት 20 በመቶ ሙሉ በሙሉ ተዘጋ ማለት ባይሆንም ግን በተወሰነ ይቀንሳል። 20 በመቶ ለዓለም ነው፣ ግን በአብዛኛው ደግሞ ወደ አፍሪካ ቀንድ የሚመጡ ናቸው። ምክንያቱም ፐርዥያን ገልፍ ላይ ያለው እንግዲህ ከፐርዥያን ገልፍ ላይ ወይም ደግሞ ሆርሙዝ ላይ ሲዘጋ ምንድነው የሚሆነው? ከኩዌት፣ ከአረብ ኤምሬቶች፣ ከሳውዲ አረቢያ፣ ከካታር ከመሳሰሉ ሀገራት ወደ አፍሪካ ቀንድ የሚመጣው ይዘጋል ማለት ነው። እና እኛ ደግሞ እነሱ ላይ ያለንን የፖለቲካ ጥገኝነት የምታውቁት ነው። ስለዚህ ቀላል ዋጋ የሚያስከፍል አይደለም። አንደኛ የነዳጅ ዋጋ አስከፍሎናል። ሁለተኛ ደግሞ ኢሎጂካል እንድንሆን አድርገውናል። ወይም ደግሞ ሎጂካል እንዳናስብ በግራና በቀኝ ያሉ ጉዳዮችን መርምረን እንድናይ እንዳያደርግ ያደርገናል። ኢሎጂካል ማለት አሁን አንደኛው እንዳልኳችሁ ነዳጁን ተከትሎ ደግሞ የኢኮኖሚ ቀውስ ይፈጠራል በአፍሪካ ቀንድ በኢትዮጵያ ጭምር እየተመለከት ነው ስለሆነ፣ ሁለተኛ ደግሞ የፖለቲካል አንደምታም ብቻ ሳይሆን አንዳንድ ሁኔታዎች አንድ ማህበረሰብ የሚያስፈርጁ አንድ ማህበረሰብ የሚያደነቁሩም ሊሆኑ ይችላሉ። የሚያደነቁሩ የሚያስፈርጁ ስላችሁ ከጥቅማችን ይልቅ በአጉል ትሬንድ ውስጥ ገብተን ልክ ያልሆነ ግንዛቤ እንዲኖረን ያደርጋል። ይሄ ደግሞ አደንቁሩን ለቀጣይ ትውልዶች የሚቀጥል ይሆናል። ስለዚህ አሁን ኢትዮጵያና ኢራን ባላቸው ግንኙነት፣ ኢትዮጵያና እስራኤል ባላቸው ግንኙነት ልክ የተመሰረተ ወይም ደግሞ ጥቅማችን ልክ የተመሰረተ ሳይሆን እኛ በምናስበው በምንፈጥረው ኢሉዥን ፕላስ ደግሞ ሰዎች ፍላጎታቸውን በሆነች ጉዳይ ላይ ወጥተው ፍላጎታችንን ሲነግሩን እውነት እንዲመስለን በማድረግ ኢሎጂካል እንድንሆን በር ከፍቷል። ወይም ደግሞ ለምሳሌ ልንገራችሁ። አሁን እኔ ኦብቪየስሊ ሁሌ እናንተም ትጠይቁኛላችሁ። በእርግጥ ትክክለኛ መረጃ ያጋራናል ብላችሁ ስለምትተማመኑ እናንተም ጥያቄ እንደምትጠይቁኝ አውቃለሁ። ብዙ ጊዜ እንደዚህ ሆኗል አልሆነም ብላችሁ ስታረጋግጡ አያለው ከኔ ደግሞ የሆነ ሰዎች ይሄዱና ደግሞ የሆነ ነገር ይሰሩና እንደዚህ ሆኗል ይሏቸዋል። አሁን እነዚያ ሰዎች እናንተ ሞመንቱን ስለምትወዱት በዛ ሞመንት የእናንተን ሀሳብ እነሱ ስለተናገሩ አክሰፕታንስ ለማግኘት ነው። አሁን ለምሳሌ እኔ ተነስቼ ኔታንያሁ ሞቷል ብዬ ድምድም አድርጌ ብነግራችሁ ኔታንያሁን የሚጣሉ ሰዎች የስ ልትሉ ትችላላችኋል። ነገስ መልሺ ኤአይ ነው ምናምን ብዬ ልዋሻችሁ ነው? እንደዛ አላረግም። ስለዚህ እንዲህ አይነት የሆነ አስቸጋሪ ትሬንድም እንዲፈጠር አድርጓልና ከዛ አንጻር ብዙ ነው ኢትዮጵያ ውስጥ የፈጠረው ቀውስ ለማለት ነው። እሱም ነው። በዛ ላይ የቀይ ባህር ፖለቲካ ላይም አዎንታዊም አሉታዊም ተጽዕኖ ይኖረዋል። አሉታዊ ኦፍኮርስ ከዚህ ከነዳጅ ፖለቲካ አንጻር ሊሆን ይችላል። ነዳጅ ላይ ያለንን አቋም ዲፔንደንሲ ታውቁታላችሁ፣ ከእሱ አንጻር ነው። ግን ፖዚቲቭ ኢምፓክት ደግሞ ሊኖረው ይችላል። ምክንያቱም ቀይ ባህር ላይ ሁቲዎች መተኮስ ከጀመሩ እዛ አካባቢ ላይ ጠንካራ ኃይል ያስፈልጋል፣ የሚጠብቅ ኃይል ያስፈልጋል። እና ጠንካራ ኃይል ሲያስፈልግ ደግሞ ሶማሌላንድ ላይ ሄዶ የሚሰፍር ኃይል ይፈልጋል። ሶማሌላንድ ላይ አሁን በአሁኑ ሰዓት ያለው ማነው? እስራኤል ነች። ከዛም ባሻገር ደግሞ እስራኤልና ኢትዮጵያ አብረው ይሰራሉ ማለት ነው። እስራኤልና ኢትዮጵያ አብረው ሰሩ ማለት ግን የኢትዮጵያ መንግስት እስራኤልን ይመታል፣ ወይም ደግሞ የኢትዮጵያ ሕዝብ ኢራንን ይመታል። የኢትዮጵያ መንግስት ወይም ደግሞ የኢትዮጵያ ሕዝብ እስራኤልን ወዶ ኢራንን ይጣላል የሚል አይነት ትርጉም አይኖረውም። ግን ጂኦፖለቲክሊ ምንም እንኳን በአንዳንድ ብዙ የመካከለኛው ምስራቅ ፖለቲካ የተከፈለ ከመሆኑ አንጻር በብዙ መንገድ ሊቃኝ ቢችልም ግን አንዳንድ ሁኔታዎችን ከዛ ልክ የሚያዩ ሰዎች እንዳሉ ደግሞ ታሳቢ ይደረጋልና በቀይ ባህር ላይ 60 ኪሎ ሜትር ርቀት ላይ ስለሆንን ከኤርትራ ጋር አንድም በመስማማት ሊሆን ይችላል፣ አንድም ደግሞ በወታደራዊ ጡንቻ በማሳየት በመታየት በመሞካከር እዛ አካባቢ እንዲገባ ሊደረግ ይችላል እና አድቫንቴጅም ሊኖረው ይችላል ነው። በዋናነት ግን እነዚህ ጉዳዮች ቀጣይነት አላቸው። ስለዚህ አሊ ላሪጃኒ ህይወታቸውን ማለፋቸውን ተከትሎ ኢራን ከበድ ያሉ የሚሳይሎችን ነው ያስወነጨፈችው ወደ እስራኤል። በዛ እንደምታውቁት ደግሞ ኦብቪየስሊ ሰዎች ጉዳት ደርሶባቸዋል። 2 ሰዎችን በቴል አቪቭ ህይወታቸውን አጥተዋልና እንደዚህ አይነት የፖለቲካ አውድና ስርዓት ያላቸው የመተረማመስ ጉዳዮችም ከጊዜ ወደ ጊዜ እየጨመሩ ስለሚሄዱ አስቸጋሪ ጊዜያትን ሰዎች በተለየ መንገድ የምናይበት ጊዜ ላይ እንደደረስን ነው የሚሰማኝና እነዚህ ነገሮች አሉና ስለዚህ እናንተ ብዙ ጊዜ ኦብቪየስሊ ጥያቄ ሲኖራችሁ እናንተ በአይኔሜንት እኔን ጠይቁኝ፣ going to respond you መልስላችኋለሁ። ስመልስ ደግሞ በተለየ እንደዚህ ስለሆነ ሳይሆን በትክክል የሆነውን ሀፕን ያደረገውን እነግራችኋለሁ። ሀፕን ያደረገውን ስላችሁ ለምሳሌ ሰይድ አባስ አራግቺ የሆነ ነገር ቢሆኑ ሰይድ አባስ አራግቺ እንዲሆነዋል እላችኋለሁ። ከሆኑ ሆኑ ነው፣ ካልሆኑ ደግሞ ዝም ነው የምላችሁ፣ አልሆነም እላለሁ። ፕላስ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወይም ደግሞ እስራኤል ካትዝ የሆነ ነገር ሆነዋል የሚል መረጃ ከወጣ ሆነዋል ነው የምላችሁ፣ ምንም እንትን የለውም። ግን ችግር እየሆነ የመጣው አሁን እንዲሆን የምንፈልገዋል። ለምሳሌ ሰይድ አባስ አራግቺ የሆነ ነገር መሆን እንዲሆኑ የፈለጉ የእስራኤል ደጋፊዎች ካሉ ሰይድ አባስ አራግቺ እንዲሆነዋል እንደው ውሸቴንም ቢሆን በነግራችሁ ደስ ይላችኋል።
ሀሩን ነው። አት ሴም ታይም ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁን የሚጠሉ የኢራን ደጋፊዎች ደግሞ እንደዚህ ሆነዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብላችሁ ደስ ሊላችሁ ይችላል። ነገ እኮ እውነታው ሌላ ሊሆን ይችላል እና እንደዛ አይነት አይደለም። እኔ ትክክለኛውን መረጃ ነው የምነግራችሁ። በተቻለ መጠን ብዙ መንገድን ለመሄድ እሞክራለሁ። ከዚ ውጭ ደግሞ ሜይንስትሪሞቹን ማየት ይበቃችኋል እናንተ። ማንም ዝም ብሎ ባይዞ ኤክስ ገጾች ላይ የሚገኙ መረጃዎች ምናምን በጣም ቀልደኞች ናቸው፣ ቀልድ የሚበዛባቸው ናቸው እና እነዛን ብዙ ኮንሲደር አታርጓቸው። ብዙ ሶሻል ሚዲያ ላይ የሚራገቡትን ተጓቸው እና ሜይንስትሪሞች በጣም አንዳንድ ጉዳዮችን ስትመለከቱ እኔ ሪከመንድ ማድረጋችሁ እውነቴን ነው የምነግራችሁ። ቢያንስ እስራኤል ስትጎዳ አልጀዚራ ዝም አይልም አይደለ? አልጀዚራን ቼክ አድርጉት እስቲ። በቃ እስራኤል ላይ ያለውን ጉዳት አልጀዚራ ላይ ነግራችሁ አይችልም። እሱን ቼክ ማድረግ ትችላላችሁ። እንደዚህ አይነት ነገሮች። በሌላ በኩል ደግሞ እነ ቢቢሲ እነማን ናቸው የጀሩሳሌም ፖስት ምናምን የመሳሰሉት፣ በተለይ እነ ጀሩሳሌም ፖስት ምናምን የምትመለከቷቸው ደግሞ ኢራን ጉዳት ከደረሰባት የኢራንን እውነታ አይደብቅም እንግዲህ። ስለዚህ በዛ መንገድ መሄድ ትችላላችሁ ለማለት ነው። ሀሳቦቻችሁን ማጋራት ትችላላችሁ። እንደዚህ አይነት ጉዳዮችን ሁል ጊዜም ቢሆን በአንክሮ መስራት ያስፈልጋል ለማለት ነው። ተመልካቾቻችን ቴንክ ዩ ማች።